ጤና ይስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን የሀብታሙ አስፋና ታምሩ ግናን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 26 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ኦፕሬሽን፣ የስሙላ ምርጫውና አዲሱ ማስጠንቀቂያ፣ ገዳይ ቫይረሱ፣ የፓርላማ አፈና፣ ቴዲ አፍሮና ያገዛዙ ማሳደድ፣ የነዳጅ ጭማሪው፣ አዲሱ አዲስ አበባ ማፈናቀል፣ የትግራዩ ፍንዳታ፣ የነዳጅ ስርቆት፣ የመካከለኛው ምስራቅ ውጥረትና አሜሪካ የሚሉና ሌሎችም ዜናዎች ያሉን ዝርዝሩን እንሆ። አገዛዙ የወረዳ ምርጫ አስተባባሪዎችን ከሚያዝያ 28 እስከ ግንቦት 1 ቀን በባህር ዳር ለመሰብሰብ ያለውን እቅድ አስታኮ ፋኖ ማስጠንቀቂያ አውጥቷል። በየኬላው የሚደረጉ ፍተሻዎች ላይ ጥብቅ ቁጥጥር እንዲደረግ ትዕዛዝ አስተላለፈ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዛሬ ሚያዝያ 26 ቀን 2018 ዓ.ም ይፋ እንዳደረገው የወረዳ ምርጫ አስተባባሪዎችን በአማራ ሕዝብ ላይ ጦርነት የከፈተው አገዛዝ ለይስሙላ ምርጫ ማስፈጸም ኃላፊነታቸው ስልጠና ሰጣለሁ በሚል ከሚያዝያ 28 ቀን እስከ ግንቦት 1 ቀን 2018 ዓ.ም በባህር ዳር በድብቅ መጥራቱን በማስታወቅ ከዛሬ ጀምሮ ጥብቅ ፍተሻ በየኬላው ላይ እንዲደረግና በየደረጃው ክትትል እንዲደረግ አስታውቋል። ከደጀን፣ ከቢቸና፣ ከድጓ ጽዮን፣ ከደብረ ወርቅ፣ ከአምበር፣ ከኤድሃ፣ ከእጁቤ፣ ከዱር ቤቴ፣ ከቡሬ፣ ከቁይ፣ ከግንደወይን፣ ከመልጦ ለማርያም፣ ከጎዛምን፣ ከሉማሜ፣ ከዳንግላና ከሌሎችም ምዕራብ አማራ ቀጠና አካባቢዎች ተወክለው ወደ ባህር ዳር የሚወጡ ካድሬዎችን ስም በዝርዝር በማስቀመጥ በየኬላው ላይ ጥብቅ ፍተሻና ቁጥጥር እንዲደረግ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ጻው ዛሬ ይፋ ባደረገው በዚሁ መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ በአማራ ህዝብ ላይ ጦርነት የከፈተው አገዛዝ በተጨማሪ የአማራ ህዝብን በይስሙላ ምርጫ ስልጣኑን በማስቀጠል እንዲገድል ሊፈቀድለት አይገባም በማለት ከጠላት ጋር ይህንን ምርጫ ለማስፈጸም የሚሰለፉ ከጠላት ተለይተው እንደማይታዩና ከዚህ ድርጊታቸው እንዲቆጠቡ አስቀድሞ ማስጠንቀቁና ይህንኑ ተከትሎ አልፎ አልፎ እርምጃ በመውሰድ ለአገዛዙ ምርጫ የተንቀሳቀሱትን በቁጥጥር ስር በመዋል አንዳንድ ቦታዎች ላይ ህዝብን ይቅርታ ጠይቀው የተሃድሶ ስልጠና ተሰጥቷቸው የለቀቃቸው ጭምር ያሉ ሲሆን በተለያዩ አቅጣጫዎች ምርጫውን ለማስፈጸም ዛሬም አገዛዙ በባንዳነት የሚያሰማራቸው ከድርጊታቸው እንዲቆጠቡ ጥሪ እየቀረበ ይገኛል። ይህ በእንዲህ እንዳለ ትናንት በመቄት ወረዳ 015 ቀበሌ ደብረ ዘቢጥና አካባቢው የሐሰት ምርጫ ለማካሄድ የመራጮች ምዝገባ በግዴታ ለማስፈጸም የተንቀሳቀሱና ጉድጓድ በመቆፈር ከነነብሳቸው ሁለት ሰላማዊ ሰዎችን በገደሉ ያገዛዙ ኃይሎች ላይ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛው አሳምነው ኮር 81ኛ ክፍለ ጦር በወሰደው ድንገተኛ ጥቃት የጠላትን ኃይል በመደምሰስ እቅዳቸውን ማክሸፉን ዛሬ ሚያዝያ 26 ቀን 2018 ባወጣው መረጃ አስታውቋል። ምኒልክ ዕዝ 303ኛ አሳምነው ኮር አካል የሆነው 81ኛ ክፍለ ጦር በመቄት ወረዳ ደብረ ዘቢጥና አካባቢው የሚገኘውን ማህበረሰብ ምርጫ አስመርጣለሁ ብሎ በግዴታ ህዝብ ላይ የምርጫ ካርድ እያሰራጨ የሚገኘው የብልጽግና ስልጣን አስጠባቂ ጦር ላይ ቀጡ ቅጣት በመቅጠት ድል መቀዳጀቱን አስታውቋል። ትናንት ሚያዝያ 25 ቀን 2018 014 ሞቀራ ቀበሌ ነዋሪ የሆኑ ሁለት ግለሰቦችን ደብረ ዘይት ቻና ካምፕ ከነ ህይወታቸው በመቅበር የብልጽግና ካቢኔና ሰራዊት ህዝቡን ከፍተኛ ድንጋጤና ፍርሃት ውስጥ ለማስገባት የጣሩ ቢሆንም ድርጊቱን የሰማው አሳምነው ኮር 81ኛ ክፍለ ጦር ትናንት ከቀትር በኋላ ወደ አካባቢው በመንቀሳቀስ በአርበኛ ኮማንዶ አማን ጎበዜ እየተመሩ ከፍተኛ ልህና ቅጩት ውስጥ በመግባት ደብረ ዘቢጥ ከተማ በሶስት አቅጣጫ ሰርገው በመግባት 12ቱን የጠላት ኃይል በመደምሰስ 19ኙን በማቁሰል ጠላት ይዞ የመጣውን እርባና ቢስ የምርጫ ስራ ሳያሳካ በወጣበት እንዲቀር ማድረጋቸውን የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሚያዝያ 26 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ኢትዮጵያ ከወራት በፊት ያወጀችውን የገዳዩ ጸረ ማርበርግን ቫይረስ ዘመቻ መጠናቀቁን ብታሳውቅም ጊዜውን ጠብቆ ሊከሰት የሚችለው ይህ ቫይረስን በብቃት ለመመከትም ዝግጁነቱ አጠራጣሪ ነው ተባለ። የቀይ መስቀል በትላንትናው ዕለት ይፋ ባደረገው ሪፖርቱ የኢትዮጵያ ጤና ጥበቃ ሚኒስቴር ባለፈው ህዳር ወይም በፈረንጆቹ ኖቬምበር 14 2025 በደቡብ ኢትዮጵያ ተከስቶ የነበረውን ለ9 ሰዎች ሞት ለ5 ሰዎች ታማው ማገገም መንስኤ የሆነውን ገዳዩን ማርበርግ ቫይረስ ወረርሽኝ የመከላከል ዘመቻውን ባለፈው ጥር ወይም በፈረንጆቹ ጃንዋሪ 26 2026 ከ42 ቀናት የቅርብ ክትትል በኋላ ኢትዮጵያ ከወረርሽኙ ነፃ ነች ቢባልም በጸረ ማርበርግ ዘመቻ በተለይ የቅርብ ቅኝት፣ የንጽህና አጠባበቅ፣ የጤና ተቋማት ዝግጁነትና የማህበረሰብ ዕውቅና ግንዛቤ ወደፊት ሊከሰቱ የሚችሉ ወረርሽኞች አሰሳዎችና ግብረ መልሶች ጋር ያለው ዝግጁነት ጠንካራ አይደለም ወይም ውስብስብ ነው
ሲል ቀይ መስቀል በሪፖርቱም ገልጿል። የገዳዩ ማርበርግ ቫይረስ በመጀመሪያም የተከሰተው በደቡብ ኢትዮጵያም ጂንካ አካባቢ በሚገኙ የገጠር ቀበሌዎችም መሆኑን ገልጾ የቅርብ ቅኝትም እንደሚያስፈልግ ምክረ ሐሳብ የሰጠው ቀይ መስቀል በአካባቢው የሚታየው ውስን የጤና መሰረተ ልማት፣ የጤና አጠባበቅና የንጹህ ውሃ አቅርቦት ውስንነት በአካባቢው ለንግድና ለከብቶች ግጦሽ ፍለጋም ከሚንቀሳቀሱት ማህበረሰብ እንቅስቃሴ ጋር ተዳምሮ በቀጣይነትም ቫይረሱ ቢከሰትም የከፋ ችግር ሊፈጠር ይችላል በማለትም ቀይ መስቀል ስጋቱን ገልጿል። የማርበርግ ቫይረስ ወረርሽኝ በማህበረሰብ ላይ የስነ ልቦናም ተጽዕኖ የሚያሳድር መሆኑን የገለጸው ቀይ መስቀል ቫይረሱ በተጠቂ ሰዎች በቤተሰቦቻቸውና በግንባር ላይ በሚገኙ ባለሙያዎች ላይ ፍርሃት፣ መጥፎ መንፈስም፣ ሐዘንና የስነ ልቦና ስብራትም እንደሚያስከትልም በሪፖርቱ ላይ ገልጿል። በባለስልጣናትና አርቲስቶች ተመሳጥረው 98 ቢሊዮን ብር መዝረፋቸው ይፋ ከሆነ በኋላ ፓርላማው መረጃ ለምን ወጣ በሚል የግል መገናኛ ብዙሃን ፓርላማ ውስጥ ገብተው እንዳይዘግቡ ክልከላ ማድረጉ ቅሬታ አስነስቷል። በተያዘ 2018 ዓ.ም በ9 ወራት ውስጥ በአገር ኢኮኖሚ ላይ ከፍተኛ ሙስና መፈጸሙን ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰብ የዘረፉ አርቲስቶች በድምሩ 98 ቢሊዮን ብር መዝረፋቸውን፣ ጉዳት ማድረሳቸውን በኦዲት ምርመራ መረጋገጡን ሪፖርተር ጋዜጣ ፌዴራል ፖሊስን ጠቅሶ ትላንትና ማተሙን የዘገብን ሲሆን ይሄው ዘገባ ወጥቶ በህዝብ ዘንድ ከፍተኛ መነጋገሪያ መሆኑን ተከትሎ ፓርላማው ዘገባው ለምን ወጣ በሚል ከመንግስት ሚዲያ ውጪ ሌሎች እንዳይገቡ መከልከሉን ዛሬ ለማወቅ ተችሏል። 98 ቢሊዮን ብር የኢትዮጵያ ዓመታዊ በጀት 5% በላይ ሲሆን ይህ መረጃ መጋለጡን ተከትሎ ሚዲያዎች ላይ ክልከላ ማድረግ ዝርፊያ የሚፈጸመው ከከፍተኛ ባለስልጣናት ጨምሮ ፓርላማውን ጭምር በበላይነት የሚዘውረው ገዢው ብልጽግና ፓርቲ ዘራፊዎችን ለህግ ከማቅረብ ይልቅ ዝርፊያው መረጃ ለምን ወጣ በሚል ለመከላከል የሚያደርገው እንቅስቃሴ አካል ነው የሚሉ ወቀሳዎች ተከትለው ቀርበዋል። የኢኮኖሚ ባለሙያውና የቀድሞ ኢዴፓ ሊቀመንበር የነበሩት አቶ ሙሼ ሰሙ እንደ ዘበት የተዘገበው 98 ቢሊዮን ብር ዘረፋ 2018 ዓ.ም በጀት 5.16 በመቶ ገደማ መሆኑን ጠቅሰው ይህ ባይዘረፍ ስራ ላይ ቢውል ኖሮ የሚፈጥረው የስራ ዕድል የሚሸፍነው አቅርቦትና ሀገራዊ ምርታማነት በምን ያህል በመቶ ያሳድገው እንደነበር እያጤናችሁ ዘረፋው በመሰረተ ልማት ላይ ቢውል ምን ሊሰራ ይችል እንደነበር እንፈትሸው በማለት አርቲፊሻል ኢንተለጀንስን በመጠቀም ባለፉት ዓመታት በመንግስት ይወጡ የነበሩ የግንባታ ሪፖርቶችን መሰረት በማድረግ ገንዘቡ ባይዘረፍ ኖሮ ምን ሊያደርግ ይችላል የሚሉ መረጃዎችን አስታከው ዋቢ አድርገው ለማሳየት ሞክረዋል። የተዘረፈው 98 ቢሊዮን ብር ከ4000 እስከ 4500 ካሬ ሜትር የሚሆኑ በአማካይ እስከ 200 ሚሊዮን ብር የሚያወጡ 190 አዳዲስ ትምህርት ቤቶችና ህንፃዎችን ከነመገልገያቸው ከመዋለ ህጻናት እስከ 12ኛ ክፍል ማስገንባት የሚችል እንደነበር፣ ይህም ዋጋው 38 ቢሊዮን ብር እንደሚሆን፣ 50 የሚደርሱ አጠቃላይ ሆስፒታሎች ከ15 እስከ 50 የመኝታ አቅም ያላቸው መሰረታዊ የህክምና ቁሳቁሶች ጨምሮ እያንዳንዳቸው እስከ 250 ሚሊዮን ብር በሚገመት ወጪ በድምሩ 12.5 ቢሊዮን ብር መገንባት እንደሚቻል፣ ፋብሪካዎችን በተመለከተ ምርትና ግብይት አይነታቸው ቢለያዩም ከ400 በላይ ፋብሪካዎችን፣ በመቶዎች የሚቆጠሩ ትናንሽ የልብስ ፋብሪካዎችና ጥቂት ትላልቅ የቴክኖሎጂ ኢንዱስትሪዎችን ወይም 3 ኢንዱስትሪ ፓርኮችን በ15 ቢሊዮን ብር ገደማ በድምሩ በ45 ቢሊዮን ብር መገንባት እንደሚቻል በምሳሌ ለማንሳት የሞከሩ ሲሆን የተዘረፈው ገንዘብ የሚውለው ለካፒታል ፍሰት ውጭ ምንዛሪ ለማሸሽ፣ ከፍተኛ ውጭ ምንዛሪ በሚጠይቁ ውድ ተሽከርካሪዎችና ግዢ፣ ለውድ ሽቶ፣ አልባሳት፣ ጌጣጌጦችና ውጭ ሀገር ከቤተሰብ ጋር ለመዝናናት፣ በጥቅሉ ለቅንጡ የአኗኗር ዘይቤ በመሆኑ ገንዘቡ ከመንበዝበሩ በላይ የውጭ ምንዛሪን በማሸሽና ጥቁር ገበያን በማበረታታት የብር የመግዛት አቅም ላይ የሚያስከትለው ኪሳራ ከዘረፋ ያልተናነሰ ከፍተኛ ውድቀት የሚያስከትል መሆኑን የኢኮኖሚ ባለሙያው ጠቅሰዋል። አሳፋሪውና አሰቃቂው ነገር ይህ ሁሉ የዕለት ጉርሳቸውን ለማሸነፍ ከሚታገሉ ዜጎች ኪስ በቀጥታም ሆነ በተዘዋዋሪ መንገድ በግብር በመዋጮና በተለያዩ መንገዶች ኑሯቸውን ለማሻሻልና ያልፍልኛል በሚሉ ዜጎች ቤትና ተሽከርካሪ ለመግዛት ከሚከፍሉት ጥሪት ላይ የሚዘረፍ መሆኑ ነው በማለት አስተያየታቸውን አስፍረዋል። የሙስና ተዋናዮችና ረዳቶቻቸው ያለ ዋስትና መብት ለፍርድ መቅረብ አለባቸው ያሉት የኢኮኖሚ ባለሙያው የፍትህ ሂደቱን በግልጽ በመገናኛ ብዙሃን መተላለፍ አለበት። ሙሰኞች በፍርድ መቀጣት ብቻ ሳይሆን በህዝብ ፊት መሸማቀቅ
መሸማቀቅ መዋረድ አለባቸው። የፍትህ ሂደቱን በመረጃና በማስረጃ ተደግፎ ለዳኞች፣ ለአቃቢ ህጎችና ለጠበቆች የሙስና በር የማይከፍት ቅጣቱም የማያዳግም መሆን አለበት። ሀገርና ዜጎች ፍትህ ይጠይቃሉ፣ ፍትህ ይሻሉ በማለት ዘገባውን አስታከው አስተያየታቸውን አስፍሮ የነበረ ቢሆንም የሀገሪቱ የበላይ ስልጣን መሆን የሚገባውና በገዢው ብልጽግና ፓርቲ ቁጥጥር ስር ያለው ፓርላማ ይህ መረጃ ለምን ወጣ በሚል የግል ሚዲያዎች ወደ ፓርላማ ገብተው እንዳይዘግቡ ማለት ሪፖርተርና ሌሎች መሰል ሚዲያዎች ወደ ፓርላማ እንዳይገቡ እገዳ ማድረጉ ጥያቄና ተቃውሞ አስከትለዋል። ጠቅላይ ሚኒስትሩ ከዚህ ቀደም አዳማ ናዝሬት ላይ 2500 የሚሆኑ ከፍተኛ የኦሮሞ ብልጽግና ፓርቲ ካድሬዎችን በመሰብሰብ ዝረፉ፣ እንዳታስነቁስ ከማለት አስተያየት መስጠታቸውን ጠቅላይ ሚኒስትሩን ከተቹ በኋላ ሰብአዊ መብት ጥሰት ተፈጽሞባቸው ለዳግም እስር የተዳረጉት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ከስራቸው በፊት በሰጡትና በርካታ ጉዳዮችን ባነሱት ቃለ መጠይቅ ገልጸው እንደነበር አይዘነጋም። በእስራት ላይ የሚገኙ ከአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ጋር ቅርበት ያላቸው ሰዎች ቁጥርም 7 መድረሱም ተሰማ። ዶቼ ቬሌ ለጉዳዩ ቅርበት ያላቸው የቴዲ የቅርብ ሰዎችን በመጥቀስም እንደዘገበው ከአርቲስቱም ቴዲ አፍሮ ቅርበት ጓደኛ አቶ ዮሴፍ ያሲንና አዲስ የሙዚቃ ስራዎቹ በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸትም ጀምራ ከነበረው ወይዘሮ ማህሌት ሰለሞን ወይም ሃና ሰለሞን ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎችም ታስረዋል። ከዚህም በተጨማሪም ከአርቲስቱ ድህረ ገጽ ጋር የተያዙ ስራዎችን የሚሰሩ አንድ ሰው እንዲሁም ሞምባሳ በተደረገ የሙዚቃ ድግስ ወይም ኮንሰርት ላይ ተሳትፎ የነበራቸው ሌሎችም 2 ሰዎች በዚህ ሳምንት ውስጥ መያዛቸውም ተረጋግጧል። የታሰሩትም አዲስ አበባ ሲኤምሲ በሚባለው አካባቢ የሚገኘው የቴዲ አፍሮ ስቱዲዮ ጠባቂዎችም ድርጊቱ በተፈጸመ ዕለት ባለፈው ሚያዝያ 15 ምሽትም 3 ሰዓትም ገደማ ስቱዲዮም በዘረፉት አካላት ድብደባ እንደደረሰባቸው በድጋሚም አስረድተዋል። በዚህ ስፍራ 2 ስቱዲዮዎች መኖራቸውንም ገልጸዋል። የተጠቀሱትም አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባትም ሲሉ በመካከላቸው ደብድበዋቸው ሰብረው በመግባትም ከሁለቱም ስቱዲዮዎችም 2 ላፕቶፖች፣ 4 ስፒከሮች እንደዚሁም የተለያዩ የሙዚቃ መሳሪያዎችን መውሰዳቸውም ተገልጿል። የተሰባበሩ ነገሮችም አሉ። በአጠቃላይ ስቱዲዮ ከጥቅም ውጪም አድርገውታልም ተብሏል። ሆኖም በማህበራዊ መገናኛ ብዙሃን የሚዘዋወሩ ፎቶችም እውነተኛ እንዳልሆኑም ለዶቼ ቬሌ የቀረበው መረጃም ገልጿል። ከታሰሩ ውስጥ እስካሁን ፍርድ ቤትም የቀረቡት 2 ማለትም አቶ ያሲንና ወይዘሮ ማህሌት ብቻ መሆናቸውን የገለጹት የዶቼ ቬሌ መረጃዎች በእነሱም ላይ ፖሊስ 14 ቀን የጊዜ ቀጠሮ እንደጠየቀባቸው መዘገባችን ይታወሳል። ዶቼ ቬሌም ስለታሰሩት እንዲሁም ፍርድ ቤትም ቀርበው የ14 ጊዜ ቀን ቀጠሮ የተጠየቀባቸው ስለተባሉትም ሰዎች ከፌዴራል ፖሊስ መረጃ ለማጣራትም ጥረት ያደረገ ቢሆንም በስልክ ያነጋገራቸው የፌዴራል ፖሊስ የህዝብ ግንኙነት ኃላፊው ጀላን አብዲም ለጊዜው በፍርድ ቤት በተያያዘ ጉዳይ መረጃ ለመስጠትም እንደማይችሉም ገልጸዋል። ቴዲ አፍሮ ቶሪካም የተሰኘውን በቅርቡ ያወጣውን የአልበሙን ተከትሎ በዓለም አቀፍ ደረጃም ከፍተኛ እይታ እያገኘ መምጣቱም የተለያዩ መረጃዎችም ይገልጻሉ። የነዳጅ ዋጋ በከፍተኛ ደረጃ ጨምሯል። ጠቅላይ ሚኒስትሩ ለነዳጅ ድጎማ እናደርጋለን የሚለው ሐሰተኛ መግለጫቸው መሬት ላይ የማይታይና የገንዘብ ሚኒስትሩ በቂ ነዳጅ ወደ አገር ቤት እየገባ ነው፣ አስቀድሞ የወጣው መመሪያ ተነስቷል ያሉበት በተግባር እንደማይታይና የህዝቡ ዝምታ ለአገዛዙ የልብ ልብ እንደሰጠው በቅሬታ መነሳት ጀምረዋል። በኢትዮጵያ ነዳጅ ዋጋ ጭማሪን ተከትሎ በሁሉም ሸቀጦች ላይ ጭማሪ የሚከሰት ቢሆንም ወር ባልሞላው ስለ 2ኛ ጊዜ ነዳጅ ዋጋ ጨምሮ በ1 ሊትር ላይ ከ20 ብር በላይ ጭማሪ ማሳየቱ በህዝቡ ኑሮ ላይ የበለጠ ጫና ይፈጥራል የሚሉ ቅሬታዎች የተነሱ ሲሆን ሰሞኑን ለድምፃዊ ቴዎድሮስ ካሳሁን ምላሽ ለመስጠት ህዝባዊ ስብሰባ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ነዳጅ ላይ ድጎማ እናደርጋለን በሚል አገዛዛቸው ላለፉት ዓመታት የነዳጅ ድጎማ በመቀነስ በፓርላማ ጭምር ሲናገር የነበረውን ሪፖርት ወደ ጎን በማድረግ ሐሰተኛ መግለጫ በሰጡ ማግስት የነዳጅ ዋጋ ጭማሪ ማሳየቱ ጠቅላይ ሚኒስትሩ ህዝቡን ምን ያህል እንደናቁት ያሳያል። ለመሆኑ ጭማሪው የታለ የሚሉ ቅሬታዎች ተከትለው ቀርበዋል። 1 ሊትር ነጭ ናፍጣ 180 ብር ከ20 ብር በላይ ጨምሮ 1 ሊትር ቤንዚል 167 ብር ከ50 ሳንቲም ከ20 ብር በላይ ጭማሪ ያሳየ ሲሆን በተለምዶ ቡታ ጋዝ የሚባለው ኬሮሲንና ለቤት ውስጥ መገልገያ የሚያገለግለው ጋዝ በሊትር 320 ብር ከ66 መድረሱ፣ ቀላል ጥቁር ናፍጣም በሊትር 170 ብር ከ62፣ ከባድ ጥቁር ናፍጣ 167 ከ37፣ የአውሮፕላን ነዳጅ 319 ከ76 ሳንቲም የጨመረ ሲሆን ይህንኑ ተከትሎ በየቀኑ ነዳጅ ጭማሪን ተከትሎ ለከፋ የዋጋ ጭማሪ የተዳረገውና እየተንገላታ ያለው ህዝብ
ተጨማሪ ስቃይ የሚያይበት እርምጃ መሆኑን በቅሬታ መነሳት ጀምረዋል። ወደ ሀገሪቱ ውስጥ የሚገቡ ነዳጅ ባለስልጣናትና አከፋፋዮች በጥቅም ሽርክና በህገወጥ መንገድ በመቸርቸር በሸቀጦች ዋጋ ላይ ከፍተኛ ጭማሪ የታየበት የትራንስፖርት ዋጋ አዲስ አበባ ብቻ ሳይሆን በተለይም ከአዲስ አበባ ወደ ተለያዩ አካባቢዎች በህዝብ ማመላለሻ ተሽከርካሪዎች ለመጓዝ በሌሎች ክልሎችም ከቦታ ቦታ ለመንቀሳቀስ አስቸጋሪ የሆነ መጣ ሲሆን የአገልግሎት ተሽከርካሪዎች ቁጥር በነዳጅ እጥረት ሳቢያ ከጊዜ ወደ ጊዜ እየቀነሰ የዋጋ ጭማሪው ከታሪፍ በላይ ማመን በሚያስቸግር ደረጃ የጨመረ ቢሆንም በዚህ ላይ ቁጥጥር አድርጎ ስርዓት ለማስያዝ ያልቻለው አገዛዝ በነዳጅ ዋጋ ላይ ጭማሪ በማድረግ መከራውን በዝምታ እየገፋ ላለው ህዝብ ተጨማሪ ስቃይ የሚዳርግና የህዝቡ ዝምታ አገዛዙን የልብ ልብ እንደሰጠው ግልጽ ማሳያ መሆኑ በቅሬታ መነሳት ጀምረዋል። ከቀናት በፊት የገንዘብ ሚኒስትሩ አህመድ ሺዴ በቂ ነዳጅ ወደ አገር ቤት እየገባ ነው፣ አስቀድሞ ጥለውት የነበረው አሰራር መነሳቱን የገለጹ ቢሆንም ዛሬም በነዳጅ ማደያዎች አካባቢ ያገዛዙ ባለስልጣናት የጸጥታ ሰዎች ጭምር በጥቅም ሽርክና ወረፋ ያላዙ አሽከርካሪዎችን በማስቀዳት ከስራ አገልግሎታቸው ውጭ ነዳጅ ቀርቶ በጥቁር ገበያ በመሸጥ ሰፊ ምዝበራ እየተካሄደ ቢሆንም ይህንን ማስታገስና ማቆም የማይቻልበት ደረጃ ላይ መድረሱ የህዝቡን ህይወት እየከፋ እያደረገው ነው የሚሉ ቅሬታዎች ተከትለው ቀርበዋል። ጠቅላይ ሚኒስትሩ ከ7 ዓመት በፊት ኢትዮጵያ ነዳጅ አውጥታለች፣ በቅርቡ በጅቡቲ በኩል ኤክስፖርት አድርጋለች በሚል የሰጡት መግለጫ ዛሬም ድረስ የሚያስተቻቸው ሲሆን አገዛዛቸው ዛሬም የጦር መሳሪያ ከአረብ ኤሚሬትና ከሌሎች ሀገራት እያስገባ ባለበት በዚህ ወቅት በነዳጅ ላይ መደረግ ያለበትን ድጎማ ባለማድረግ በቂ ነዳጅ በጊዜ ገዝቶ ዲፖስ ባለማስቀመጥ ለኑሮ ውድነቱ ከፍተኛ አስተዋጽኦ ማድረጉ በቅሬታ በተደጋጋሚ ሲነሳ የቆየ ሲሆን የሀገሪቱ ኢኮኖሚ በጦርነት ሳቢያ እየደቀቀ ቢሆንም አገዛዙ ስልጣኑን ለማስቀጠል ዛሬም ጦርነትን የሙጥኝ በማለት ህዝቡ መከራውን እንዲገፋ ማድረጉ በቅሬታ እየተነሳ ይገኛል። በትግራይ ቀድሞ ምክር ቤት በነገው ዕለት ይሰበሰባል በተባለበት ዋዜማ ዛሬ ምሽት በትግራይ ጊዜያዊ አስተዳደርና የክልሉ ምክር ቤት 500 ሜትር ርቀት ላይ የፈነዳው ቦምብ የነገው ምክር ቤት ስብሰባ እንዳይካሄድ አስቀድሞ የተሰጠ ማስጠንቀቂያ ነው የሚሉ አስተያየቶች ተከትለው ቀርበዋል። ህወሓት ጉባኤው በታቀደለት መሰረት ይካሄዳል ሲል በቃል አቀባዩ ማህበራዊ ገጽ በኩል አስታውቋል። ነገ ምክር ቤቱ ከተሰበሰበ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ስልጣናቸው ሙሉ ለሙሉ አብቅቶ በምትኩ ዶክተር ደብረጽዮን ገብረ ሚካኤል ወይም አስቀድሞ ከሳቸው ጋር ግምት የተሰጣቸው የህወሓት ምክትል ሊቀመንበር አማኑኤል አሰፋ ወደ ስልጣን ይወጣሉ የሚል ግምት ያለ ቢሆንም ምክር ቤቱ እንዳይሰበሰብ በትግራይ ጊዜያዊ አስተዳደር በኩል የሚወሰዱ እርምጃዎች ቅድመ ማስጠንቀቂያ ሊሆን ይችላል በሚል የዛሬውን የቦምብ ጥቃት አስታኮ አስተያየት መውጣት ጀምረዋል። የትግራይ ጊዜያዊ አስተዳደር ሆነው ለአንድ ዓመት ስልጣናቸው ከህግ አግባብ ውጭ ተራዝሟል የተባሉት ሌተናል ጀነራል ታደሰ ወረደ በቅርቡ በሰጡት ቃለ መጠይቅ ከትግራይ እንደማይወጡ እሳቸውን በኃይል በህገ ወጥ መንገድ ከስልጣን ለማንሳት የሚደረገው እንቅስቃሴ ከሳቸው ስልጣን በላይ ለትግራይ መዘዝ ይዞ እንደሚመጣ ለማስጠንቀቅ የሞከሩ ሲሆን ይህንን ተከትሎ በውጭ ሀገር የሚገኙ የትግራይ ተወላጆች አደረጃጀቶች የህወሓትን ውሳኔ በመቃወም በትግራይ ያለው የፖለቲካ ሁኔታ በውይይት እንዲፈታ ጥሪ ማድረግና ህወሓትን ማስጠንቀቃቸው አይዘነጋም። በ2012 ዓ ም የአብይ አገዛዝ ምርጫውን ከህግ አግባብ ውጭ በኮሮና ወረርሽኝን ሽፋን በማድረግ አራዝሟል ያለው ህወሓት በክልሉ ያደረገውን ምርጫ ህገወጥ ነው በማለት በጠቅላይ ሚኒስትር አብይ አህመድ የሚመራው የፌዴራል መንግስት ከመቃወም አልፎ በተቀነባበረ መንገድ ሰሜን እዝ ላይ ጥቃት ከተፈጸመ በኋላ ወደ ሙሉ ጦርነት መግባታቸውና በደቡብ አፍሪካ ፕሪቶሪያ ህወሓትና በኦሮሞ ብልጽግና ፓርቲ በላይነት የሚመራው ገዢው ብልጽግና ፓርቲ ያደረጉት የሰላም ስምምነት ውጤት አላመጣም፣ ስምምነቱ በፌዴራል መንግስት ተጥሷል ያለ ህወሓት በቅርቡ በአክሱም ያደረገውን የማዕከላዊ ኮሚቴ ስብሰባ ተከትሎ በ2012 ዓ ም የተመረጡት የምክር ቤት አባላት የነበረው አስተዳደር ወደ ቦታው እንዲመለስ ውሳኔ ማሳለፉ አይዘነጋም። ዛሬ ምሽት የደረሰው የቦምብ አደጋ ተከትሎ የሰው ህይወትም ሆነ ንብረት ላይ ጉዳት አላደረሰም የተባለ ቢሆንም በነገው ዕለት ስብሰባ ይካሄዳል የተባለው የክልሉ ምክር ቤትና የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጽህፈት ቤት 500 ሜትር ርቀት ላይ መሆኑን የከተማ ፖሊስ ያረጋገጠ ሲሆን ኢትዮጵያን ኢንሳይደር ጥያቄ ያቀረበላቸው የመቀሌ ከተማ ፖሊስ አዛዥ ኮማንደር ሀዱሽ ዱግ ቀደም ሲል የቦምቡ ፍንዳታ የደረሰው በትግራይ ክልል ምክር ቤት ውስጥ እንደሆነ ተደርጎ የተሰራጨው ሐሰት መሆኑን መጥቀሳቸውን ዘግበዋል። የህወሓት ቃል አቀባይ የሆነው ሚካኤል አስግዶም በማህበራዊ ገጹ ዛሬ ምሽት ባሰፈረው መረጃ የትግራይ ክልል የቀድሞ ምክር ቤት ስብሰባ በነገው ዕለት እንደሚካሄድ ማረጋገጫ የሰጠ ሲሆን በዚሁ በክልሉ ምክር ቤት ጽህፈት ቤት የጸጥታ ችግር ወይም ፍንዳታ እንደደረሰ የሚያስወሩት የትግራይ ጠላቶች ናቸው ማለት በበኩሉ ለመወንጀል ሞክረዋል። በትግራይ ያለው የፖለቲካ ክፍፍልና ውጥረት ወደ ኃይል እርምጃ ይገባል። ይህን ተከትሎ የጠቅላይ ሚኒስትር አብይ አህመድ አስተዳደር በትግራይ ላይ ዳግም ጦርነት ሊያነሱ የሚችሉበት ቀዳዳ ይፈጠራል የሚል ስጋት ያላቸው ወገኖች በተደጋጋሚ ሲያስጠነቅቁ መቆየታቸው አይዘነጋም። የስልጣን ርክክቡ በህወሓት በኩል የነበረው የመጀመሪያ እቅድ ባለፈው አርብ የምክር ቤቱን ስብሰባ ለመጥራት የሚያስችል እንቅስቃሴ የነበረ ቢሆንም በህወሓት አመራሮች መካከል ዶክተር ደብረጽዮን ገብረ ሚካኤል ወደ ስልጣን መልሶ ለማምጣት የጋራ
የጋራ መግባባት ላይ አለመድረሳቸውና በፈትሎ ገብረ እግዚአብሔር ወይም ሞንጆሪኖ የሚመራው ቡድን ከደብረ ጽዮን ይልቅ አቶ አማኑኤል አሰፋ የህወሓት ምክትል ሊቀመንበር የክልሉ ፕሬዚዳንት እንዲሆኑ መፈለጋቸው ሁለቱን ኃይሎች እንዳለያያቸውና ተጨማሪ ጊዜ ለመውሰድ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ስብሰባው እንዲራዘም ማድረጋቸውን ተከትሎ የምክር ቤቱ ስብሰባ መዘግየቱን ጠቅሰን መዘገባችን አይዘነጋም። ግብፃዊ የመልክዓ ምድርና የውሃ ሀብት ባለሙያ በታላቁ የህዳሴ ግድብ ግንባታ ዙሪያ የተለያዩ አነጋጋሪ አስተያየት መስጠታቸው ተሰማ። አንድ የግብፅ ምሁር የታላቁ የህዳሴ ግድብ የውሃ መዘወሪያ ወይም ተርባይኖችም ስራ መስራትን አቁሟል የሚል ያልተረጋገጠ መረጃ አጋርተዋል። በካይሮ ዩኒቨርሲቲ የጂኦሎጂና የውሃ ሀብት መምህር የሆኑት ፕሮፌሰር አባስም ሸርኪ ከታላቁ የኢትዮጵያ ህዳሴ ግድብ ዙሪያም ዛሬ በማህበራዊ ትስስር ገጻቸው እንዳጋሩት የህዳሴው ግድብ ተርባይኖች ውሃን በተገቢው መንገድ ማስተላለፍም አቁመዋል። ይህንንም ችግር የኢትዮጵያ መንግስት ለመቀበል ወይም ለህዝቡ ይፋ ለማድረግ አልፈለገም ሲሉ ፕሮፌሰር አባስም ገልጸዋል። እንደ ግብፃዊው ምሁር አባስ ገለጻ የታላቁ የኢትዮጵያ ህዳሴ ግድብ ተርባይኖች አገልግሎታቸውን አቋርጠዋል ማለት የታችኛው የአባይ ተፋሰስ አገራት መካከል አንዷ በሆነችው በጎረቤትም ሱዳን ውስጥ 20 ሚሊዮን የሚጠጋም ዜጎች በጎርፍም ሊጠለቀለቁ ይችላል የሚል ግምት መሰንዘራቸውን ኢጅፕት ኢንዲፐንደንት ጋዜጣም ዘግቧል። የግብፃዊው ፕሮፌሰር በዚህ ብቻም አላበቁም። የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያው ተርባይኖች የዛሬ 4 ዓመት እንደ ፈረንጆቹ አቆጣጠር በ2022 ቢተከልም የኢትዮጵያ ህዝብ ከህዳሴው ግድብ የኤሌክትሪክም ኃይል ተቋዳሽ አልሆነም የሚል አስተያየትንም አስነብበዋል። ቀደም ሲል በደዴሳ ወንዝ ላይ በተገነባው የደዴሳ ስኳር ወይም የፍንጫ ስኳር ፋብሪካ ዙሪያ ዓመታዊ የውሃ አሰሳ ወይም ጥናት የምታካሄደው ግብጽም ከታላቁ የህዳሴ ግድብ ሙሌት ፍሰትና ክንውን ጋር ቅኝትም እንዳታደርግ የተከለከለችም ሲሆን የህዳሴው ግድብ ለታችኛው የተፋሰሱ አገራትም ማለትም ለግብጽና ለሱዳን ጎርፍ ያስተላልፋል። በድር ወቅትም ካይሮና ካርቱም ህዝባቸው በውሃ ጥማት ይሰቃያሉ ከሚል መላምቶችም አልፎም የህዳሴው ግድብ በመሬት መንቀጥቀጥ ሊጠቃ ይችላል የሚል ሟርትም አዘል አስተያየትም ቀደም ሲል ከግብጽ ምሁራኖች መሰማቱም ይታወሳል። የታላቁ የኢትዮጵያ ህዳሴ ግድብ ተርባይኖችም ስራቸውን ተቋርጧል ለሚለው የግብፁ ምሁር መረጃ አግባብነት ያላቸው የኢትዮጵያ መንግስት ባለስልጣናት እስካሁን ድረስ የሰጡት ማረጋገጫም አሊያም ማስተባበያ የለም። በአዲስ አበባ በመንግስት ቤት የሚኖሩ ነዋሪዎችን ለማፈናቀል የከተማ አስተዳደሩ ላለፉት 5 ወራት ውላቸውን ባለማደስ እያጉላላቸው መሆኑን በአዲስ ከተማ ክፍለ ከተማ የሚገኙ ነዋሪዎች ስጋታቸውን ገልጸዋል። ሚያዝያ 30 ቀን 2018 ዓ.ም ውሉ ካልታደሰ ሜዳ ላይ እንወድቃለን በሚል በከፍተኛ ስጋት ላይ መውደቃቸውን ገለጹ። በአዲስ አበባ ከተማ በተለምዶ የቀበሌ ቤት የሚባሉት በ1967 ዓ.ም ከግል ቤት ተወርሰው ለከተማ ነዋሪዎች የተሰጡት ቤቶች ውስጥ የሚኖሩና በመንግስት ቤቶች አስተዳደር ስር የተካተቱት ቤቶች ነዋሪዎች ለዓመታት ከኖሩበት ቤት ውስጥ በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ በየዓመቱ የሚታደሰውን በተለምዶ የቀበሌ ቤቶች የሚባሉ ቤቶችን ለማሳደስ ያደረጉት ጥረት ባለፉት 5 ወራት በክፍለ ከተማው አስተዳደር ሆን ተብሎ በሚፈጠር ጫና ምክንያት ተግባራዊ ባለመሆኑ የመጨረሻ የእድሳት ጊዜው የሚጠናቀቀው ሚያዝያ 30 ቀን 2018 ዓ.ም ጥቂት ቀናት የቀረው ቢሆንም በአሁኑ ወቅት ጭንቀት ላይ መውደቃቸውን ከዚህ አውጥተው የት ሊጥሉ ነው የሚል ስጋት ላይ መሆናቸውን ጭምር በቅሬታ አንስተዋል። ባለፉት 5 ወራት ያለምንም መስተንግዶ ክፍለ ከተማው እንዲንከራተቱ በማድረግ የቀበሌ ቤቶችን ያላደሰ ሲሆን ነዋሪዎች ሆን ተብሎ ቀነ ገደቡ እንዲያልፍና ቤቱን በመመሪያ ተደግፎ ለመቀማት የተሸረበ ሴራ መሆኑን በተከታታይ በቅሬታ ማንሳታቸውን የአዲስ አበባ ተወላጆች ህብረት የነዋሪዎቹን ቅሬታ መሰረት አድርጎ ባወጣው መረጃ አስታውቋል። መረጃ እናደራጃለን በሚል ላለፉት 5 ወራት የቀበሌ ቤት ነዋሪዎች ዓመታዊ እድሳት እንዳይፈጽሙ የማጓተት ስራ ሲሰራ የነበረው ክፍለ ከተማው በአሁኑ ወቅት 4 ቀናት የቀረው ሲሆን ሌሊት ጨምሮ እየተሰለፉ ነዋሪዎች እድሳት ለመፈጸም ቢንቀሳቀሱም ዛሬም ድረስ ተግባራዊ እንዳልተደረገና ቤቱን ተቀምተን ሜዳ ላይ እንወድቃለን የሚል ከፍተኛ ስጋት ላይ መሆናቸውን ገልጸዋል። ነዋሪዎችን ሆን ብለው እድሳት ላለመፈጸም የተለያዩ ምክንያቶች መስጠት ከቢሮ እያጉላሏቸው ባለፉት 5 ወራት የቀበሌ ቤት ዓመታዊ እድሳት ጊዜ እንዲያልፍባቸው 4 ቀናት ብቻ መቅረቱን የሚገልጹት ነዋሪዎች የጠየቁትን
የሰጡትን ማስረጃ ሁሉ አሟልተው የቀረቡ ነዋሪዎች ፋይላችሁ ሲስተም ላይ የለም፣ እገሌ ጋር ሄዳችሁ አስተካክሉ የሚል ተልካሻ ምክንያት በመስጠት ውሳኔ ሆን ተብሎ የከተማ አስተዳደሩ ነዋሪዎችን ለማፈናቀል እየወሰደ ያለው እርምጃ አካል በመሆኑ ሙሉ ለሙሉ ያለ ነዋሪው ጥፋት ቤታችሁን በጊዜ አላደሳችሁም በማለት ለማፈናቀል ሆን ብለው እየሰሩ ነው በማለት ቅሬታቸውን አቅርበዋል። የኪራይ ውላችሁ ሕጋዊ አይደለም፣ እስከ ሚያዝያ 30 ቀን 2018 ዓ.ም ድረስ ማደስ ነበረባችሁ በሚል ምክንያት ሊያፈናቅሉን ተዘጋጅተዋል። ባለፉት 5 ወራት የኪራይ ውላችንን ሊያድሱ አልቻሉም። ይሄም ሆን ተብሎ ነዋሪዎችን ለማፈናቀልና ቦታውን ለመቀራመት ለሚፈልጉት ለመስጠት ሕጋዊ ሽፋን በማድረግ ሊያፈናቅሉን ነው በማለት ስጋታቸውን እየገለጹ ይገኛል። ባለፉት 5 ወራት ሲያጉላሉን የነበሩት ውሉን ላለማደስ የተለያዩ ምክንያቶችን በመስጠት የቆዩት ሚያዝያ 30 ቀን 2018ን ከነዋሪዎች ቤቱን ለመቀማትና በምትኩ ከ50 ሺህ እስከ 100 ሺህ ብር ጉቦ ከዚያም በላይ የተቀበሉ ለሌሎች ለማስተላለፍ የቀሩ ቤቶችን በማፍረስ ለልማት ተነሺ ናቸው በማለት አንድም ጠያቂ እንዳይኖር ለማድረግ እየተሰራ መሆኑን ይህንን በተመለከተ ከዚህ ቀደም ለከተማ አስተዳደሩ ቅሬታቸውን ለማቅረብ የሞከሩ ቢሆንም ችግራችሁ እዛው ክፍለ ከተማ ነው፣ ክፍለ ከተማ ይፈታል በሚል እንዲመለሱ መደረጋቸውን በቅሬታ በማንሳት በአሁኑ ወቅት የት እንድረስ የሚሰማን አጥተናል በማለት ስጋታቸውን ገልጸዋል። ቀደም ሲል ከአዲስ አበባ ከተማ በጫካ ፕሮጀክት፣ በወንዝ ዳር ፕሮጀክትና በኮሪደር ልማት ስም በተለያየ መንገድ የግልና የመንግስት ቤት ነዋሪዎች በሚፈርስባቸው ወቅት ምትክ ቦታና ቤት ሰጥተናል በሚል የከተማው አስተዳደር ከንቲባ አዳነች አቤቤ ለማስተባበል የሞከሩ ቢሆንም በመቶ ሺህ የሚቆጠሩ ዜጎች ያለ ምትክ ቦታና ቤት ማልቅሰው ሜዳ ላይ መውደቃቸውን በቅሬታ ሲነሳ የቆየ ሲሆን ይህንን ተከትሎ በቅርቡ ዕውቁ ድምፃዊ ቴዎድሮስ ካሳሁን ዳስጣል አንሳ የሚለውን ዜማ የሚሊዮኖች ድምፅ መሆኑ ያስደነገጣቸው ጠቅላይ ሚኒስትሩን ጨምሮ ከንቲባዋ ሳይቀር በጠሩት ስብሰባ ላይ ድምፃዊውን በተዘዋዋሪ ለማጥላላትና ለከተማ ነዋሪዎች መቆርቆራቸውን፣ ለልማት መስራታቸውን፣ ምትክ ቦታ መስጠታቸውና ነዋሪዎች መደሰታቸውን ገለጻ በመስጠት የሰጡት አስተያየት ወቀሳ ሲያስከትልባቸው እንደነበር አይዘነጋም። ጎረቤት ኬንያ ውስጥ የአውሮፕላን ነዳጅ ሰርቀዋል የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ አስታወቀ። በዓለም ላይ የነዳጅ ስርቆት መበራከቱም ተገለጸ። የአገሪቱ የወንጀል ምርመራ ዳይሬክቶሬትም DCI እንደገለጸው በናይሮቢ ከተማ በሚገኘው ዊልሰን አውሮፕላን ጣቢያ ውስጥ በጥገና ላይ የነበረ አንድ አውሮፕላን የነዳጅ ማከማቻ ውስጥ እያንዳንዱ 200 ሊትር ጀት A1 የአውሮፕላን ነዳጅ የሚይዝ በጥቅሉ 800 ሊትር የያዘ 4 የተለያዩ በርሜል ነዳጅም ሰርቀው ለመውጣት ሞክረዋል የተባሉ አንዲት ሴት ጨምሮ 4 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ ማካሄዱን ፖሊስ አስታውቋል። ከዚህ በአውሮፕላን በረራዎችና ተጓዦች ብዛትም ቀዳሚ ከሆኑ የኬንያ አውሮፕላን ጣቢያዎች አንዱ በሆነው በዊልሰን ኤርፖርት የአውሮፕላን ማቆያ ወይም ሃንገር ውስጥ የቆመ አውሮፕላን አካል ውስጥ በረቀቀ መንገድ ነዳጅ በበርሜል ሞልተው በተሽከርካሪ መኪናም ጭነው ከአውሮፕላን ጣቢያው ለመውጣት ሞክረዋል የተባሉትም ተጠርጣሪዎችም ሆነ ያሽከረክሩት መኪና አውሮፕላን ጣቢያ ውስጥ በነጻ የመንቀሳቀስ ሆነ ነዳጅ የመጫን ህጋዊ ፍቃድ ያልነበረው መሆኑን የተገለጸም ሲሆን የነዳጅ ስርቆቱም የተቀናጀ ለመሆኑ አመላካች ነው ብሏል የፖሊስ ቅድመ ምርመራ። እንደ ፖሊስ መረጃም በጥገና ላይ የነበረውና ብዙም ትኩረት ያልተሰጠው አውሮፕላን በስፍራው መገኘቱም በነዳጅም ጥማት ለሰከሩት ላላቸው የነዳጅ ቀማኞችም ምቹ አጋጣሚ ፈጥሮላቸዋልም ተብሏል። የአውሮፕላን ነዳጁም ዝርፊያን ያቀነባበረችው የተባለችም ግለሰብና የመኪናው አሽከርካሪ እንደዚሁም 2 ተባባሪዎችም በድምሩ 4 ተጠርጣሪዎች በቁጥጥር ስር የወደቁም ሲሆን የተዘረፈው ነዳጅና ለስርቆት የዋለውም ተሽከርካሪ እንዲሁ ለኤግዚቢትነትም ይረዳ ዘንድ በፖሊስ ቁጥጥር ስር እንደሚገኝ የአገሪቱ መገናኛ ብዙሃን ገልጸዋል። የነዳጅ ስርቆትም የነበረም እኩይ ተግባር ቢሆንም በቅርቡ በመካከለኛው ምስራቅ የተቀሰቀሰው ጦርነትን ተከትሎ በተፈጠረው የነዳጅ እጥረትና የተጋነነ የነዳጅ ዋጋ ምክንያትም በኢትዮጵያን ጨምሮ በተለያዩ ዓለም ሀገራት ውስጥ የነዳጅ ስርቆትም እየተበራከተ መምጣቱን የተለያዩ መረጃዎች ይገልጻሉ። ፎሪኮርት አይስ ባካሄደው ጥናት በእንግሊዝ፣ በስኮትላንድ እና በዌልስ ውስጥ ከሚገኙ 500 የነዳጅ ማደያ ጣቢያዎች ውስጥ ነዳጅ ከሞሉ በኋላ በቂ ገንዘብ የለንም፣ ገንዘብ አንከፍልም የሚሉ አሽከርካሪዎች ቁጥር ካለፈው የካቲት ወይም ከፈረንጆቹ ፌብሩዋሪ 28 2026 እስከ ሚያዝያ ወይም አፕሪል 19 2026 ባለው ጊዜ ውስጥ በ20 ከመቶ መጨመሩ ነዳጅ ሞልተው የሚፈረጥጡ ወይም የሚሮጡ አሽከርካሪዎች ቁጥርም እንደዚሁም በ10 ከመቶ መጨመሩን አስታውቋል። እንደ ቢቢሲም የቅርብ ጊዜ መረጃም የነዳጅ ዋጋ መጨመርን ተከትሎ የነዳጅ ስርቆትም ካለፈው ዓመትም ተመሳሳይ ወቅት ጋር ሲነጻጸር በ62 ከመቶ ማሻቀቡም ተመልክቷል።
በኢትዮጵያ ውስጥ የአክሲዮን ሽያጭ ተከትሎ የተለያዩ ድርጅቶች በአክሲዮን ስም እናቋቁማለን በሚል የሚንቀሳቀሱ ከፍተኛ ዝርፊያ መፈጸማቸው በስፋት እየተገለጸ ሲሆን ይህንን ተከትሎ የሚቀርቡ ቅሬታዎችን ለማስተባበል የሚፈጥኑ ኩባንያዎች መሰረታዊ ጥያቄ ሲቀርብላቸው ምላሽ እንደማይሰጡ ተገለጸ። በአክሲዮን ስም የሚፈጸመው ዘረፋ ከጊዜ ወደ ጊዜ እየጨመረ መምጣቱን ያገዛዙ ባለስልጣናትና ባለጊዜ ነን የሚሉ ሀብታሞች በጥቅም ከነዚህ ጋር የተሳሰሩ ወገኖች የሚፈለፍሏቸው ኩባንያዎችን መሰረት በማድረግ የአክሲዮን ሽያጭ በአደባባይ የሚያከናውኑ ቢሆንም ገንዘብ በማሸሽ የታለመለትን ዓላማ ባለመሳካት አክሲዮን የተሸጠበት ድርጅት አየር ላይ ያለና የተባለው ስራ የማይሰራ መሆኑን ከፍተኛ ዝርፊያ እየተፈጸመ መሆኑ በተደጋጋሚ በቅሬታ የቀረበ ቢሆንም ይህንን ተከትሎ ብዙዎቹ ድርጅቶች ለማስተባበል የሚፈጥኑትን ያህል መሰረታዊ ጥያቄዎች ሲነሱ ምላሽ እንደማይሰጡ ጃዋር መሐመድ በአክሲዮን ኩባንያዎች ላይ የጀመሩትን ምርመራ ተከትሎ ከአክሲዮን ሽያጭ ጋር በተገናኘ ስማቸው የሚነሳ ወገኖች መሰረታዊ ጥያቄዎችን ሊመልሱ ይገባል በማለት በማህበራዊ ገጹ አስታውቋል። በአክሲዮን ስም የሚፈጸመውን ዘረፋ በተመለከተ ምርመራ ከተጀመረ ጊዜ አንስቶ ቅሬታ የቀረበባቸው ድርጅቶች የሚመሩ ወይም የመሰረቱ ግለሰቦች ሲያገኙት መቆየታቸውን ጠቅሶ ለሁሉም የሚከተሉትን ተመሳሳይ ጥያቄዎች ስናቀርብላቸው ነበር። ስንት አክሲዮን ለስንት ሰው ሸጣችሁ? የአንድ አክሲዮን ዋጋ ስንት ነበር? በአጠቃላይ የሰበስባችሁት ገንዘብ መጠን ስንት ነው? የሰበስባችሁትን ገንዘብ ምን ላይ ዋላችሁት? ወጪው ስንት ነው? አሁንስ በእጃችሁ ያለው ስንት ነው? አክሲዮን ከመሰረታችሁ ጀምሮ ህጉ በሚያዘው መሰረት የአክሲዮን ባለቤቶችን ጠቅላላ ጉባኤ እየጠራችሁ ነው? ስንት ጊዜ፣ መቼ? ድርጅታችሁ ወደ ስራ ገብቶ ከሆነ የድርጅቱ ዓመታዊ ትርፍ ዲቪደንድ ለባለ አክሲዮኖች እየከፈላችሁ ነው? የሚል ጥያቄዎች አንስተዋል። እነዚህ ጥያቄዎች መልስ ከመረጃ ጋር አያይዘው እንዲልኩልን ነግረናቸዋል ላላቸው የተለያዩ ኩባንያዎች እስካሁን ድረስ አብዛኞቹ የቀረበባቸውን ቅሬታ የሚያስተባብሉ ቢሆንም ከላይ ለቀረቡት ቀላል ጥያቄዎች በመረጃ የተደገፈ መልስ እስካሁን ማቅረብ አልቻሉም። ይህም የህዝቡን ጥቆማና የአክሲዮኖች ቅሬታ እውነትነት እንዳለው ያመለክታል ሲል ገልጿል። በአክሲዮን ስም የተፈጸመውን ዘረፋና የእነዚህ አክሲዮን ማህበራት መሪዎች በኦሮሚያ ክልል መሰረቱን ካደረገውና እየተስፋፋ ከመጣው 120 የሚል ስያሜ ከተሰጠው በአገዛዙ ባለስልጣናት የጸጥታ ሰዎች ጭምር የሚደገፈው የማፊያ ቡድን ጋር ያላቸው ግንኙነት በተመለከተ እያካሄድን ባለው ምርመራ የደረስንበትን ውጤት ከሮብ ጀምሮ እናሳውቃለን ሲል በማህበራዊ ገጹ ጥሪ አቅርበዋል። ይህ በእንዲህ እንዳለ ከህግና ስርዓት ውጭ የሆኑ አገዛዙ ባለስልጣናትና የጸጥታ ሰዎች የሚደግፏቸው ዘራፊዎች የተለያዩ ኩባንያዎች ከማቋቋም አልፈው በእነዚህ ስም በህዝቡ ላይ የሚፈጽሙትን ዘረፋ ምክንያት በማድረግ ከዓመት በላይ 12 ጥያቄዎቻቸውን ያቀረቡትና ዛሬ መልስ ያላገኙት የጤና ባለሙያዎች ላባችንን ጠብ አድርገን ሰርተን የትርፍ ሰዓት ክፍያ ለመክፈል አቅም የለኝም የሚለው መንግስት የራሱ ካድሬዎች ከአርቲስቶች ጋር በመመሳጠር 98 ቢሊዮን ብር መዝረፋቸውን አልሰማሞ የሚል ጥያቄ እስከ ማቅረብ ደርሰዋል። የጤና ባለሙያዎች የኑሮ ውድነቱን መሰረት በማድረግ ደሞዝ እንዲጨመርላቸው፣ ስራቸው ተጋላጭ መሆኑን ምክንያት በማድረግ የጤና ሽፋን እንዲያገኙና የትርፍ ሰዓት ክፍያ እንዲከፈላቸው በተደጋጋሚ ጥሪ ቢያቀርቡም በበርካታ የሀገሪቱ አካባቢዎች ላይ ዛሬም ድረስ የጤና ባለሙያዎች የትርፍ ሰዓት ሰርተው የማይከፈላቸውና ለወራት አንዳንድ ቦታም ከዓመት በላይ የትርፍ ሰዓት ክፍያ ያልተከፈላቸው ጤና ባለሙያዎች በተደጋጋሚ በተናጠል ተቃውሞ እያቀረቡ ሲሆን አንዳንዶች ወደ ፍርድ ቤት ሄደው የረቱ ቢሆንም የፍርድ ቤቱ ውሳኔ ተግባራዊ ሳይደረግ ዛሬም ቅሬታቸውን እያቀረቡ ይገኛል። የጤና ባለሙያዎች ከዚህ ቀደም ለአንድ ወራት የስራ ማቆም አድማ አድርገው ጥያቄዎቻቸውን እንዲመለሱ የፈጠሩትን ጫና ተከትሎ ባዶ ተስፋ አግኝተው ወደ ስራ ከተመለሱ በኋላ ሁለተኛ ዙር የስራ ማቆም አድማ በዚህ ዓመት ታህሳስ መጀመሪያ ላይ ለማድረግ አቅዶ የነበረ ቢሆንም የጤና ባለሙያዎች ተባብረው ባለመቆማቸው የስራ ማቆም አድማ ሳይሳካ የቀረ ሲሆን የጤና ባለሙያዎች ብቻ ሳይሆን መምህራንን ጨምሮ ሌሎች የመንግስት ሰራተኞችም እየደረሰባቸው ላለው በደል በጋራ ቆሙ ድምጻቸው እንዲያሰሙ ተደጋጋሚ ጥሪ ሲቀርብ ቆይተዋል። የሱዳን ዋና ከተማም ካርቱም አየር ማረፊያን ወታደራዊ ካምፖቿ በሚሳይልና በሰው አልባ አውሮፕላን በድሮን መደብደባቸው ተገለጸ። የተለያዩ የአገር ውስጥ መገናኛ ብዙሃን የአይን እማኞችን ጠቅሰው እንደዘገቡትም ዛሬ ሰኞ በድሮን የታጀበም ስትራቴጂካዊ የተባለም ጥቃትም የካርቱም አውሮፕላን ጣቢያም ወታደራዊ ተቋማትም ተደብድበዋል። በካርቱም አቅራቢያ የሚገኘው የኦምዱርማን አልማርካይት ወታደራዊ ካምፕም እንዲሁም ተመሳሳይ ጥቃት ተፈጽሞበታልም ተብሏል። የካርቱም አውሮፕላን ጣቢያም ጥቃትን ተከትሎ በአካባቢው የነበሩ ሲቪሊያኖችን አካባቢውን በአስቸኳይ ለቀው እንዲወጡ ባለስልጣናት ጥረት ማድረጋቸው የተገለጸ ሲሆን በአውሮፕላኑ ጣቢያም የመረጃ ማማም ወይም ሲግናል ኮርፐስም ላይ ጉዳትም መድረሱ፣ በከተማ ውስጥም ጸረ አውሮፕላን መቃወሚያ ድምፅም በከፍተኛ ደረጃ መሰማቱም ተሰምቷል። በሰዎች ላይ ስለደረሰው ጉዳት ለጊዜው አልተገለጸም። አንድ የሱዳን መከላከያ ሚኒስትር በምንጭም ለአጃንስ ፍራንስ ፕሬስ በሰጡትም አስተያየት
በካርቱም አውሮፕላን ጣቢያ ላይ የተቃጣውን የድሮን ጥቃትን የአየር መቃወሚያ ክፍላችን በስኬትም አክሽፎታልን ብለዋል። የዓይን እማኞች በበኩላቸው በካርቱም አቅራቢያም ከፍተኛ ፍንዳታ፣ የጸረ አየር መቃወሚያም ጩኸትም በከፍተኛ ደረጃ መሰማቱን ለመገናኛ ብዙሃን አረጋግጠዋል። የሱዳን መከላከያም ሰራዊትናም የተቃዋሚው የፈጥኖ ደራሽ ኃይሉ በእንግሊዝኛው ምህጻረ ቃል አርኤስኤፍም ታጣቂዎችም ከቅርብ ጊዜያት ወዲህ የእግረኛ ወይም የምድር ውጊያም ትተው በድሮን የታጀበ መጠቃቃት መሰንዘራቸውም ተመልክቷል። የዛሬ 4 ዓመት የተጀመረው የሁለቱ ኃይሎች ወታደራዊ ግጭትና ፍጥጫ በ10 ሺዎች የተቆጠሩ ሱዳናውያንን ሕይወታቸውን የቀጠፈ ሲሆን ከ13 ሚሊዮን በላይ ሱዳናውያን በአገር ውስጥ መፈናቀል፣ ለውጭ ስደት በመዳረግ በዓለማችን ላይ በአሁኑ ወቅት ከሚታዩት አስከፊ የሰብአዊ ቀውሶች መካከል ጎረቤት ሱዳን ተጠቃሽን አድርጓታል። ኢራን በአሜሪካ የጦር መርከብ ላይ ጥቃት ፈጸምኩኝ ካለች በኋላም የነዳጅ ዋጋ መጨመሩም ተመለከተ። አሜሪካ በሆርሙዝም ሰርጥ አካባቢ ነዳጅ የሚጭኑ መርከቦችን አጅባለሁ ማለቷም ጉዳትና አደጋም ያስከትላል ሲሉ አንድ የቀድሞ የአሜሪካም ካፕቴን አስጠነቀቁ። የኢራን መንግስት መገናኛ ብዙሃን ወደ ሆርሙዝ ወሽመጥ ለመግባት የሞከሩ ያላቸውን የአሜሪካ የጦር መርከቦችን በሁለት ሚሳይል መምታቱን ከዘገበ በኋላም የነዳጅ ዋጋ ከፍተኛ ጭማሪ ማሳየቱም ተመለከተ። ለዓለም የነዳጅ ንግድም የዋጋ መነሻ የሆነው ብሬንት የአንድ በርሜል የድፍድፍ ነዳጅ ዋጋ ዜናው ከተሰማ በኋላ በደቂቃዎች ውስጥ $4 በላይ ጭማሪ ማሳየቱን ይኸውም 114 የአሜሪካን ዶላር መድረሱን ገልጿል። ይህም በዕለቱ የነዳጅ ዋጋ ላይ ከ5 በመቶ በላይ ጭማሪን አስከትሏልም ብሏል። ኢራን በአሜሪካ የጦር መርከቦች ላይ ጥቃት መፈጸሟን ከገለጸች በኋላ አሜሪካ ማስተባበያ ያወጣችም ሲሆን ይህንንም ተከትሎ ዋጋው ቅናሽም አሳይቷል። ትናንት ምሽት ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ መተላለፊያ አተው የቆሙ የጭነት መርከቦች በማጀብ ከአካባቢው የማስወጣት እቅዳቸውን አሳውቀው የነበረ ሲሆን ይህንን እቅድም ሰብአዊነት ማሳያም ሲሉም ገልጸውታል። በባህረ ሰላጤው አካባቢ ቀሰቀሰውን ጦርነት ተከትሎ 20 በመቶ የዓለም ነዳጅ አቅርቦት የሚያጓጉዙ በርካታ መርከቦች ከነጭነታቸው መንቀሳቀስ ሳይችሉ ባሉበትም እየተጉላሉ እንደሚገኙ የተለያዩ መረጃዎችም ይገልጻሉ። ይህ በዚህ እንዳለ በሆርሙዝ ወሽመጥ በኩል የሚጓዙ መርከቦችን ለማጀብ የሚዘጋጁ ማንኛውም እቅድም ከፍተኛ አደጋ ያስከትላል ሲሉ አንድ የቀድሞ የአሜሪካ ባህር ኃይል ካፒቴን አስጠነቀቁ። ካፒቴኑ ለቢቢሲ እንደገለጹት የ3 የአሜሪካም የጦር መርከቦች አዛዥ የነበሩት ኬቨን ኤር ዋሽንግተን ልትተገብረው ያቀደችው መርከቦችን ለመምራትና ለማቀናጀት ወይስ በቀጥታ ወደ ውስጥም ገብቶም የተለመደውን የአጀባም ተግባር መፈጸም የሚለው ግልጽ አይደለም ብለውታል። ከነዚህም ሁለትም ነገሮች መካከል ያለው ልዩነት በምሽትና በቀን መካከል እንዳለው ልዩነት ነው ያሉትም የቀድሞው ካፒቴን በቀጥታም አጀባ ማድረግ እጅግ አደገኛና አስቸጋሪ መፍትሄ ነው ሲሉም አስተያየታቸውን ገልጸዋል። ኢራን አሁንም በርካታም ጸረ መርከብ ቦለስቲክ ሚሳይሎችን ወደ 1000 የሚደርሱ ጸረ መርከብ ድሮኖችና ሮኬቶች ሊታጠቁ የሚችሉ በመቶዎች የሚቆጠሩ ፈጣን የቅኝትም ጀልባዎች እንዳሏትም ያነሱትም የቀድሞው ካፒቴን ፕሬዚዳንት ዶናልድ ትራምፕ በሆርሙዝ በኩል ማለፍም ያልቻሉ መርከቦችን እንደሚያስወጡም ከተናገሩ በኋላ የአሜሪካ ባህር ኃይል አውዳሚ መርከቦችና የአሜሪካም ሰንደቅ ዓላማን ያነገቡ የንግድ መርከቦችም ማለፋቸውም ተገልጿል። ይህ ከመሰማቱም አስቀድሞ የኢራን ጦር የአሜሪካ መርከቦች ወደ ወሽመጡ የሚገቡ ከሆነም ጥቃት እንደሚፈጽም ዝቶ እንደነበረም ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።